መጽሐፈ ኩፋሌ ምዕራፍ 7 በ10ኛው ወር መባቻም የተራሮች ራሶች ታዩ። በመጀመሪያው ወር መባቻም ምድር ታየች። ውሃዎችም በ5ኛው ሱባኤ በ7ኛው ዓመት ከምድር ላይ ደረቁ። በ17ኛው ቀን በሁለተኛው ወር ምድር ደረቀች። በ27ኛው ቀን መርከቢቱን ከፈታት። ከውስጧም ወፎችና አውሬዎችን ተውሶ ያለውን ሁሉ አሰናበተ። በ3ኛው ወር መባቻ ኖህ ከመርከብ ወጣ። በዚያ ተራራ ላይ መሰዊያን ሰራ፣ በምድርም ላይ ታየ። ከኖህ ጋር በመርከብ ካሉ በቀር በእርሷ ያለ ሁሉ ጠፍቷልና የፍየል ጠቦት ሰውቶ በደሙ የዓለሙን ኃጢአት ሁሉ አስተሰረየ። ስቡንም በምድር ላይ ሁሉ አጤሰ። ላምን፣ ፍየልን፣ የበግ አውራን፣ እርግብን፣ ዋኖስንም ሰውቶ በመሰዊያው ላይ ስቡን አሸተተ። በዘይት የታሸ መስዋዕትንም በእርሱ ላይ ጨመረ። ደሙንም አምጥቶ በሁሉ ላይ ቁንዶ በርበሬ ጨመረበት። እግዚአብሔር የሚወደውንም በጎ መዓዛ ቀረበ። እግዚአብሔርም በጎ መዓዛ አድርጎ ተቀበለው። ምድር ጸንታ በምትኖርበት ዘመን ሁሉ የጥፋት ውሃ ምድርን እንዳያጠፋ ከእርሱ ጋር መሐላን ተማማለ። አዝመራና ዘር እንዳይለዋወጥ፣ ክረምትና በጋ፣ ሌሊትም ቀንም ስርዓታቸውን ለዘላለሙ ፈጽመው እንዳይለዋወጡ ከእርሱ ጋር መሐላን ተማማለ። እናንተም ብዙ በምድርና ብዙ ሁኑ፣ በላዩም ብዙ፣ ለበረከትም ሁኑ። በመንቀጥቀጣችሁና በመፍራታችሁ መካከል በባህርና በዚህ ዓለም ባሉ አራዊት ሁሉ ላይ ፍርሃትን አመጣለሁ። ከብቶችንና አውሬዎችን ሁሉ በዚህ ዓለም የሚኖረውንም በክንፍ የሚበሩትን በባህር ውስጥ ያሉ አሶችንም እነሆ ሰጠኋችሁ። ሁሉን ትበሉ ዘንድ እንደ እህል ምግብ ሊሆናችሁ ሰጠኋችሁ። ነገር ግን ደም የነፍስ ማደሪያ ነውና ከሰውነታችሁ መካከል ደማችሁን እንዳልፈልግ ከደም ጋር ብርንዶ አትብሉ። ከሰው እጅ አውሬዎችንም ደም እመረምራለሁ፣ የሰውንም ደም ከሰዎች እጅ እመረምራለሁ። የሰውንም ደም ያፈሰሰ ደሙ ይፈሳል። እግዚአብሔር አዳምና ሔዋንን በእርሱ መልክ ፈጥሯቸዋልና በሰው እጅ የፈሰሰ የሰውን ደም እመረምራለሁ። እናንተም ብዙ በዚህ ዓለምም የብዙ ሁኑ አላቸው። ልጆቹና ኖህም በስጋ ሁሉ ያለ ብርንዶውን ሁሉ እንዳይበሉ ማሉ። ይህ ዓለም ጸንቶ በሚኖርበት ዘመን ሁሉ በዚህ ወራት ለዘላለም ጸንቶ በሚኖር ፈጣሪ በእግዚአብሔር ፊት መሐላን ተማማለ። ስለዚህ ነገር ሙሴ አንተም ከእስራኤል ልጆች ጋር በዚህ ወራት በተራራ በመሐላ ላይ መሐላን ትማማል ዘንድ ተናገርህ። እግዚአብሔር ለዘመን ሁሉ ከእነርሱ ጋር ስለተማማለ መሐላ ነገር በላያቸው ደምን ትረጫለህ። ይህ ዓለም ጸንቶ በሚኖርበት ዘመን ሁሉ የወፎችና የአውሬዎችን ስጋ ሁሉ እንዳትበሉ በዘመን ሁሉ ትጠብቋት ዘንድ ይህች ምስክር በእናንተ ላይ የተጻፈች ናት። ይህ ዓለም ጸንቶ በሚኖርበት ዘመን ሁሉ የአውሬን የወፎችና የከብቶችን ስጋ ብርንዶውን የበላ ሰው እርሱ ያጠፋል። ልጆችም ከዚህ ዓለም ይጠፋሉ። ስማቸው ጸንቶ ይኖር ዘንድ ልጆቻቸውም በዘመኑ ሁሉ በፈጣሪያችን በእግዚአብሔር ፊት ጸንተው ይኖሩ ዘንድ ብርንዶውን ሁሉ እንዳይበሉ ሙሴ አንተም የእስራኤልን ልጆች እዘዛቸው። በቀኑ ሁሉ በመሰዊያ አንጻር በደም ስለ እናንተ እየለመኑ እንዲኖሩ ለልጅ ልጅ ይጠብቁ ዘንድ የዘላለም ሕግ ነውና ለዚህ ሕግ የዘመን ፍጻሜ የለውም። ይጠብቁት ዘንድ እንዳይጠፉም ማታና ጠዋት ስለ እነርሱ ሁልጊዜ በእግዚአብሔር ፊት ኃጢአታቸውን ያስተሰርያሉ። ዳግመኛ በዚህ ዓለም ጥፋት እንዳይደረግ ለልጆቹና ለኖህ የቃል ኪዳኑን ምልክት ሰጣቸው። ምድርን ለማጥፋት ዳግመኛ በዘመኑ ሁሉ በምድር ላይ ጥፋት እንዳይደረግ ለዘላለሙ የቃል ኪዳኑ ምልክት ሊሆን ብርሃኑን በደመና ውስጥ ስሎ አሳየ። ፈጽሞ በዘመኑ ሁሉ ጽኑ መሐላ በዓመት አንድ ጊዜ በዚህ ወራት የቁጥር በዓልን የሚያደርጉ ይሆኑ ዘንድ
ስለዚህ ነገር ተሰራ፣ በሰማይ ጽላትም ተጻፈ። ይህችን በዓል ፍጥረት ሁሉ ከተፈጠረባት ቀን ጀምሮ እስከ ኖህ ዘመን ድረስ በሰማይ ስትሰራ ኖረች። ይኸውም 27 ኢዮቤልዩና 5 የዓመት ሱባኤ ነው። ልጆቹና ኖህም ኖህ እስከሚሞትባት ቀን ድረስ 7 ኢዮቤልዩና 1 የዓመት ሱባኤ ጠበቁት። ኖህ ከሞተ በኋላ ግን እስከ አብርሃም ዘመን ድረስ ልጆቹ ሕግን አፈረሱ፣ ብርንዶንም በሉ። አብርሃም ብቻ ሕግን ጠበቀ። ያዕቆብና ይስሐቅም እስከ አንተ ዘመን ድረስ ጠበቁት። በዚህ ተራራ እስከ አድሳቸው ድረስ በዘመንህም የእስራኤል ልጆች ሕግን ዘነጉ። አንተም የእስራኤልን ልጆች እዘዛቸው፣ ይህችንም በዓል ትእዛዝ ለመፈጸም በዘመናቸው ሁሉ ይጠብቋት። በሱባኤ የምትደረግ በዓል ናትና በዓመት 1 ቀን በዚህ ወር ይህችን በዓል ያድርጉ። የመጀመሪያውም አዝመራ የሚሰበሰብባት በዓል ናትና በዓል ያድርጉ። ይህችም 2 ቀን በዓል የሚያደርጉበት ቀን ናት። በየጊዜዋ ታደርጋት ዘንድ በጻፍሁልህ በዚህ በመጀመሪያው ሕግ መጽሐፍ ጽፌልሃለሁና ስለ እርሷ ስራዋ እንደተጻፈ እንደተዘጋጀ ከዓመት 1 ቀን የሚያደርጓት ይህች በዓል ለሰውና ለመላእክት ናት። የታሰቡ ይሆኑ ዘንድ የእስራኤልም ልጆች በየወገናቸው ለእያንዳንዱ ዓመት በዚህ ወር 1 ቀን ያደርጓት ዘንድ ቁርባኑን ነገርሁ። በመጀመሪያው ወር መባቻ፣ በ4ኛው ወር መባቻ፣ በ7ኛውም ወር መባቻ፣ በ10ኛውም ወር መባቻ። እነዚህ የመታሰቢያ ቀኖች ናቸው። ለ4ኛውም ክፍለ ዓመት ጊዜ ያላቸውም ቀኖች ናቸው። እነዚህም ለ8ኛው ዓመት የተጻፉ የተዘጋጁ ናቸው። እነርሱም ለእርሱ መታሰቢያ እስኪሆኑ ድረስ ኖህ በዓላትን ለልጅ ልጅ ለዘላለም ሰራቸው። በመጀመሪያው ወር መባቻ ለራሱ መርከብን ይሰራ ዘንድ ታዘዘ። በእርሷም ምድር ደረቀች። መስኮቱንም ከፍቶ ምድርን አየ። በ4ኛውም ወር መባቻ ሰፊ የሆነ የጥልቁ ምንጭ ደረቀ፣ የሰማዩም ሻሻቴ ተገታ። በ7ኛው ወር መባቻ በምድር ያለ የምንጭ ጉድጓድ ሁሉ ተከፈተ፣ ውሃዎችም ወደ ታችኛው ጥልቅ ይወርድ ጀመር። በ10ኛው ወር መባቻ የተራሮች ራሶች ታዩ። ኖህም ደስ አለው። ስለዚህም ነገር እነርሱን እስከ ዘላለም ድረስ መታሰቢያ ሊሆኑ በዓላት አደረጋቸው። እነዚህ እንዲህ የተዘጋጁ ናቸው፣ ወደ ሰማይ ጽላትም ያወጧቸዋል። ከእነርሱ አንዲቱም 13 ሱባኤ ናቸው። ከመጀመሪያይቱ እስከ 2ኛይቱ እስከ 3ኛይቱ እስከ 4ኛይቱ 13 ሱባኤ ናቸው። ትእዛዝ የተጻፈባቸው ቀኖች ሁሉ ቀን የሚቆጠርባቸው 52 ሱባኤ ይሆናሉ። ፍጹም የሆነ ዓመቱ ሁሉ እንዲህ ተቆጥሮ በሰማይ ጽላት ተጻፈ። ከዓመት እስከ ዓመት 1 ዓመት፣ 2 ዓመት፣ 3 ዓመት መተላለፍ የለውም። አንተም የእስራኤልን ልጆች በየዓመቱ በዚህ ቁጥር 364 ቀንን ይጠብቁ ዘንድ እዘዛቸው። የተቆጠረ ዓመትም ይሁን። ጊዜውንም ከቀኑ ከበዓሉ አሳልፈው አጠፉት። ሁሉ እንደ ምስክርነታቸው ይደርስባቸዋልና ቀኑን እያስቀሩ በዓሉንም አያጥፉ። ቢተላለፏቸው እንደ እርሱ ትእዛዝም ባያደርጓቸው የዚያን ጊዜ ሁሉም ጊዜዎቻቸውን ያጠፋሉ። ዓመታትም ከዚህ ወደዚያ ይለዋወጣሉ። ጊዜዎችም ይጠፋሉ፣ ዓመታቱም ይለዋወጣሉ፣ ስርዓታቸውንም ያፈርሳሉ። የእስራኤል ልጆች ሁሉ ግን ይዘነጋሉ፣ የዓመቶችንም ቁጥር አያገኙም። ጊዜውንና የወሩን መባቻ ሱባኤውንም የዘመኑን ስርዓት ሁሉ ያፈርሳሉ። እኔ አውቃለሁና እንግዲህ ወዲህ እኔ እነግርሃለሁ። መጽሐፉ በፊቴ እንዲህ ተጽፏልና፣ ነገር ግን የምነግርህ ከልቤ አውጥቼ አይደለም። በዓሉን እንዳይረሱ ከሳቱ በኋላ አእምሯቸውን ካጡ በኋላ
የቀኑ ቁጥር በሰማይ ጽላት ተጻፈ። እርሷ ጊዜዎችን ትለውጣለችና ከዓመቱም ለዓመት 10 ቀን ትቀድማለችና በጨረቃ አጎዳደል ጨረቃን የሚመለከቱ ይሆናሉ። ስለዚህ ነገር ሥርዓትን ከለወጡ በኋላ ዓመታት ይመጡላቸዋል። ምስክር የምትሆን ቀንንም የቀናች ያደርጋሉ። ንጹሑን ቀን ሁሉ ከረከሰው ቀን ጋር አንድ ያደርጋሉ። ሱባኤዎችንና ወራቶችን ቁጥሩንና በዓሉን ይስታሉና የረከሰውንም ቀን ከንጹሑ ቀን ጋር አንድ ያደርጋሉ። ስለዚህ ነገር እኔ አዝሃለሁ፣ ልጆችህ አንተ ከሞትክ በኋላ ሥርዓት ይለዋወጣሉና 364ቱን ቀን ብቻ ዓመትን እንዳያደርጉ ታሰማቸው ዘንድ አሰማሃለሁ። ስለዚህ ነገር ሱባኤውንና የወሩን መባቻ በዓሉንና ጊዜውንም ይስታሉ። ከሰው ሁሉ ጋር ብር እንደሆን ሁሉ ይበላሉ።